ከ15 ዓመት ናፍቆት በኋላ እናትና ልጅ ተገናኙ። ሰላም ጤና ይስጥልኝ እህት ወንድሞቼ እንዴት አላችሁ? ትናንት ህክምና ላይ ሆኜ በለቀቅኩት ፎቶ ብዙዎቻችሁ በጣም ደንግጣችሁ ሰበር ዜናም የቴዲ አፍሮ ስቱዲዮ መሰበሩ ተሰማም። ሰላም ጤና ይስጥልኝ እህት ወንድሞቼ እንዴት አላችሁ? ትናንት ህክምና ላይ ሆኜ በለቀቅኩት ፎቶ ብዙዎቻችሁ በጣም ደንግጣችሁ አስባችሁ ሁላችሁንም እየጠየቃችሁ የነበርና በእውነቱ እጅግ አድርጌ ከልብ አመሰግናለሁ። ያው ይህ ህመም ከጀመረኝ ኦሬዲ ትንሽ ቆይቷል፣ ግን ያው የሥራ ጫና ይሆናል በማለት በቤት ውስጥ በሚደረግ ትሪትመንት ነበር ቀለል አድርጌ ሳየው የነበረው። ያው ብዙዎቻችን እንግዲህ ደህና እንመስላለን ከላይ፣ አንዳንድ ጊዜ በውስጣችን ግን ብዙ የሚያሳምሙን ጉዳዮች ይኖራሉና ከጊዜ በኋላ ግን ያው ህመሙ እየጨመረ ሄደና ከስራ እስከ ማስተጓጎል አይነት ድረስ ደረሰ ማለት ነውና አሁን ፈጣሪ ይመስገን ያው ህክምናዬን እየተከታተልኩ ነው። ያው እንደምታዩት ፊዚዮቴራፒ እየተከታተልኩ ነው። እንግዲህ በጣም በርካታ እህት ወንድሞች እኔ ምንም ቃላት የለኝም፣ ብዙ ነገር ጠይቃችሁኛል። ምን እናግዝ፣ ምን እንተባበር። በእውነቱ እኔ በዚህ ሰዓት ምንም ነገር አያስፈልገኝም። ከናንተ የሚያስፈልገኝ ጸሎትና ዱዓችሁ ብቻ ነው። ከዛ ውጭ ሌላ ምንም የሚያስፈልገኝ ነገር የለም። እግዚአብሔር ይመስገን ህክምናውን ፊዚዮቴራፒውን እየተከታተልኩ ነው በደንብ። ሁሉም ነገር መልካም ይሆናል። እስከዛሬ በሳቅ የሸፈነው ህመም ከዚህ በኋላም እየሳቅን እናሸንፈዋለን። ሰበር ዜናም የቴዲ አፍሮ ስቱዲዮ መሰበሩ ተሰማም። ታጣቂዎች ሰብረው በመግባት ሙሉ ንብረቶችን ይዘው እንደሄዱ ምንጮች አረጋግጠዋል። የቴዲ አፍሮ ስቱዲዮ በአዲስ አበባ ሲኤምሲ አካባቢ አዲሱ የኮንቬንሽን ህንፃ አካባቢ የሚገኝ ሲሆን እዛም አቦጊዳም ስቱዲዮ ሃና ለሚል ቴዲ እንደቢሮም እንደዚሁም ደግሞ አዳዲስ ስራዎችን ለመፍጠር የሚጠቀምበት ስቱዲዮ አለው። በዛ ስቱዲዮ ውስጥ ከስፒከር እስከ ኮምፒውተር ሁሉንም ነገር የማቀናበሪያ መሳሪያዎች ወደፊት የሚወጡ ስራዎችን ጭምር ሰብስበው መውሰዳቸው ነው ምንጮች የገለጹት። እንደ ምንጮቹ ገለጻ እነዚህ ታጣቂዎች የመንግስት የታርጋ ያለው መኪና መያዛቸውን እንደዚሁም ደግሞ የአንዳንዶቹም የፌዴራል ፖሊስ ዩኒፎርም የለበሱ እንደሆነ የገለጹልን ምንጮቻችን ወደ ህንፃው ሲገቡ የህንፃውን ጥበቃ ደብድበው አቁስለውት እንደዚሁም ደግሞ የተለያዩ ጉዳቶችን አድርሰው ስቱዲዮን ሰብረው ገብተው ሁሉን ነገር እንደወሰዱ ነግረዋል። ጉዳዩን እየተከታተለው ነው። ቪኦኤ የዩቲዩብ ቻናል ላይ ዝርዝሩን ጠብቁን። ሁሉም ያስለቅሰኝ ልጅ የኔ ውድ ልጅ ስላገኘሁ በጣም ደስ ብሎኛል። ደህና ነው እናቴ፣ አትልቅስ። ምን ማለት አትልቅስ? ደህና ነው። እሺ አላለቅስም። እኔ እኮ ደስታ ነው የሚያስለቅሰኝ፣ ደስ ስላለኝ ነው። እሺ ሌላ ነገር አይደለም። ሰላም ነው። ትግርኛ ተዛረብ ላስተርጉሙላችሁ። የፈለከውን በትግርኛ አውራና እኔ ተረጉማለሁ በለው። አሌክስ ተርጉም። እያሱ ተዛረብ ሞ በትግርኛ አና ተዛረብ አይ
كمني خي دحنا دخي كمني خي ኦኬ እንዴት ነሽ እናቴ ደህና ነሽ ወይ እያለሽ ነው ይሰማሻል ሩቂያ ይሰማሻል ናፍቀኝ በጣም ናፍቀኝ ናፍቅ ያለው እናቴ በጣም ነው ምናፍቅሽ ናፍቀሽኛል እያሉ ናፍቅ ያለው እኔ ወድ ልጅ ስላገኘሁ በጣም ደስ ብሎኛል እንደኔ በምድር ላይ በቃ አላህ የሚወደው ሰው የለም ብዬ ነው የማስበው እውነቴን ነው የምልህ አቤኝ እኺ በአካል ተረፈት ለይ ራሱ አገኘዋለሁ ብዬ አላስብም ነበር የት ነው ያለሽው እኔ በአካል ላገኝሽ እፈልጋለሁ እያለሽ ነው አይቱ ከይ በቃ መፍትሄው ሊና ወዳለሁ እሺ በጣም ደሞ ወደኝ ጣሚዝ ፎቶ ካዝ ወደይ ሰገት ያለው ነው ሳትለኝ ነው እንትን የፈለከውን ነገር በላትና በትግርኛ እሱ በጣም ነፍቄሻለሁ ላይሽ እፈልጋለሁ እያለ ነው በአካል ማግኘት እፈልጋለሁ ንገሪ አንቺ ደግሞ ንገሪ የት ነው ያለሽው በአካል ላገኘሽ እፈልጋለሁ በጣም ናፍቀሽኛል ያለ ነው ተርጉምልኝ እኔም ማየት እፈልጋለሁ እኔም በጣም ናፍቀኛል ወዳለሁ እኔ ልጅ እኔም ማየት እፈልጋለሁ በጣም ነው የጓጓሁት እስከማይመጣ ቸኩያለሁ ለምን አሌክስ አሁን እሱ አይነት ከዛ በኋላ በሞት ደስተኛል ታባይን ለዓል ዕድለኛ ያለን ፈጣሪ ፎቶኒ ወላ አና ከማ ለቆይ ዋጋዕልካ ዶታ የራሁታሎምስ እንደዚህ ነው አሌክስ ካሁን አንተን ካገኘው በኋላ በሞት የማይቆጨኝም ያለችው ነገር ነው ኦኬ ትሰምعن لك هذا نغاسي يسمعك الله هو دعاخات انترخي بس بدحري ولا انتم يتون ايطعسنني كالكرا اللي بأديك بتعمل نافقيا በአካል ማግኘት እፈልጋለሁ እያለ ነው ሃይ በቃ የሆነ እንትን መፍትሄ እናርግና እሺ አው አዲስ አበባ መምጣት ትችላለህ እኮ ይበለው አንተ ትኬቱን እንደምትችለው ነገር ስልክ ገዛለህ አበይ ዓድለኻ ዓድግራት እኔም ናፍቅ ዓድግራት የኛ ካለው እኔም ባክል ኦኬ ዓድግራት ነው ያለውትኝ ያለው ወይ እሱ ሂድ ወደ እሷ ሀቢባ ወይስ እሷ ወደ እሱ ትሂድ ምን ይመስልሻል ሁለቱም አዲስ አበባ መጥተው አይገናኙም እህቷ ጋር አዲስ አበባ ትመጣለች እሱንም ወደ አዲስ አበባ እናምጣው በቃ ጥሩ አዎ ዘበሉ ፋይዳ ገለለካ ዲው ፋይዳ ማለት መታወቂያ ገለለካ አይ የብለይ ዕድሜ ስለላይ አሁልኩ ሰይውጻሁን مخصطل خادم اي حاجه تخن ولا انت قرصنا لك بقى ولا انت قرصنا لك تكيت سي